ኢንሻአላህ ሁለተኛውን ክፍል እንቀጥላለን። ይህ ሁለተኛው ክፍል ወደ ሳውዲ ዩኒቨርሲቲዎች እንዴት እናመለክታለን የሚለው ይሆናል። በዚህ ቪዲዮ የምናየው ወደ ሳውዲ ዩኒቨርሲቲዎች ወይም ጃሚዓዎች እንዴት እንደምንመርጥና እንደዚሁ ደግሞ ዲፓርትመንት እንዴት አፕላይ እንደምናደርግ ነው የምናየው። ከዚህ በፊት ስለ አካውንት አከፋፈት በተመለከተ እና እንደዚሁም ደግሞ ዶክመንቶች እንዴት አታች እንደምናደርግ አይተናል። ምናልባት ክፍል አንድ ነው ያያያችሁ ካላችሁ ቀጥታ ወደ በዚህኛው ቻናል ራሱ ታገኙታላችሁ፣ ወይም ደግሞ ወደ ቴሌግራም በዚህ ጉዳይ በተመለከተ መረጃዎችን በየጊዜው የሚለቀው ሰላም ዩኒቨርሲቲ ስኮላርሺፕ የሚለው ቴሌግራም ቻናል ገብታችሁ መከታተል ትችላላችሁ፣ በዚሁ ታገኙታላችሁ ማለት ነው። ከዛ በፊት ግን አዲስ መረጃ ስላለ ምናልባት አካውንት የምንከፍት አዲስ ሆነን ካለን አካውንት ስንከፍት ከዚህ በፊት ከሚያስፈልጉ ከነበሩ ዶክመንቶች የተሻሻሉና እንደዚሁም ደግሞ ቦታቸውን ተቀያየሩ ተጨመሩ አሉ። እነሱን እዚሁ ለማስታወስ እንወዳለን። በዚህ ዙር የሳውዲ ዩኒቨርሲቲ አፕላይ ስናደርግ የተለያዩ ለውጦችን አውጥተዋል። በተለይ ደግሞ ግዴታ ከሚሆኑ ዶክመንቶች ውስጥ እነዚህ ከፊት ለፊት የምታዩዋቸው አራቶቹ ናቸው ማለት ነው። እነዚህ አራቶቹ ናቸው። የመጀመሪያው ያው ጉርድ ፎቶ ነው። ይህ 4:6 ባክግራውንዱ ወይም ግድግዳው ነጭ የሆነ መሆን አለበት። ከዛ ሁለተኛ ፓስፖርት ያስፈልጋል። ሌላው የሁለተኛ ደረጃ ማጠናቀቂያ ወይ 12ኛ ክፍል ሰርቲፊኬት ማለት ነው። ይሄ ደግሞ ትርጉም አለበት ከነ ትርጉሙ ነው ወደ አረብኛ ማለት ነው። ከዛ ትራንስክሪፕት ነው የሚያስፈልገው ማለት ነው። ይህም ትራንስክሪፕት ወደ አረብኛ መተርጎም አለበት። እነዚህ ግዴታ የሆኑ ዶክመንቶች ናቸው ማለት ነው፣ መቅረት የሌለባቸው ናቸው። ከዚህ በተለየ ደግሞ አማራጮች አሉ። እነዚህ ከዚህ በታች የተዘረዘሩት አማራጭ የሆኑ ዶክመንቶች ናቸው ማለት ነው በዚህ ዙር አያቸው አይደል? ስለዚህ እነዚህ ዶክመንቶች የምናሟላ ለቀብሉነት ወይም ደግሞ ለአክሰፕታንስ ምንለው የበለጠ ምርጫ አለን ማለት ነው። ውድድር ውስጥ መግባትም ይዳርጉናል ማለት ነው። ስለዚህ አማራጭ ሲባል ይተው ማለት አይደለም። ስለዚህ እነዚህ ያው የፖሊስ ከወንጀል ነፃ ማስረጃ እንደዚሁም ደግሞ ወደ አረብኛ ተተረጎመ፣ በተመሳሳይ ደግሞ የሕክምና መረጃ ነው ወደ አረብኛ ተተረጎመ። እንደዚሁም ደግሞ ሬኮሜንዴሽን ካለን ያው ተዝኪያ ይሉታል በአረብኛ፣ ወይም ሬኮሜንዴሽን ትምህርት ሊሆን ይችላል፣ ወይም ተዝኪያ ከሼክ ወይም ከመድረሳ ከየት የምናገኘው ማለት ነው። ሌላው ሲቪ ነው። አሁን በዚህ ዙር የጨመሩት ይሄንን ነው። ይሄ ሲቪ ወይም ሲርተ ዛቲያ የሚባለው በዚህ ዙር አዲስ ያመጡት ነው። ይሄንም ምናልባት የአረብኛ ካልሆነ ወደ አረብኛ ማስተርጎም አለብን። ይሄን በተሻለ መጠን በአግባቡ ሙላት አለብን ማለት ነው። ሌላው የችሎታ ማረጋጫ ፈተና የሚለው ይሄ ካለ ነው፣ ከሌለ ችግር የለውም። ሌላው ተጨማሪ ዶክመንት ነው። እዚህ ጋር መረሳት ያለበት ይሄ ተጨማሪ ዶክመንቶች በጣም ይጠቅማሉ። ምክንያቱም እዚህ ላይ የምናስገባቸው ዶክመንቶች ሊያንሱ ይችላሉ። እኔ ተጨማሪ የሆኑ የተለያዩ መረጃዎች ይኖሩናል፣ ዶክመንቶች ይኖሩናል። ለምሳሌ የሂፍዝ የኮርስ እንደዚሁም ደግሞ የተለያዩ ስልጠናዎች ሊኖሩ ስለሚችሉ እነዚህ ሁሉ አንድ ላይ ሰብስበን መንጨመር የቱ ጋር ነው የተጨማሪ ዶክመንት ታስገባ በሚል ወይም አዘርስ የሚል ቦታ ለታች የምናደርግበት ማለት ነው። እዛ ቦታ ላይ ዶክመንቶቻችን ለምን 10 አይሆኑም? አንድ ላይ ሰብስበን ቀሪ ዶክመንቶቻችን ማለት ለኛ ይደግፉናል የምናስባቸውን እዛ ላይ እንጨምራለን ማለት ነው። ስለዚህ በዚህ ሁኔታ ነው ዶክመንቶችን አስተናድተን አካውንት ስንከፍት ምናልባት እንትን ማድረግ ያለብን። ስለዚህ አንደኛው ቪዲዮ እዚህ ላይ እንትን ላይ ታገኙታላችሁ፣ ቻናልም ላይ ታገኙታላችሁ እዚህ፣ ወይም ደግሞ እዚህ ቪዲዮ ታች በኩልም ደግሞ ታገኙታላችሁ ማለት ነው። ስለዚህ አሁን እኛ የምንሄደው ምንድነው ቀጥታ ወደ ከዚህ እንደተናገረው ወደ ጉግል ክሮም ነው የምንሄደው። ጉግል ክሮም ሄደን ወደ ሳውዲ ስተዲን ሳውዲ የሚለውን ጽፈን እንገባለን። ስተዲን ሳውዲ የሚለውን ዌብሳይት ጽፈን እንገባለን። ከዛ በኋላ በዚህ ሁኔታ ይመጣልናል ማለት ነው። እዚህ ጋር ልበሉ፣ እኔ ብዙ ጊዜ የምሰራው በስልክ ነው። ምክንያቱም አብዛኛ አፕላይ የሚያደርጉት በስልክ ስለሆነ እነሱ ዘንድ ላፕቶፕ ወይም ደግሞ እንደዚህ ዴስክ ኮምፒውተር የተመቻቸ ስለማይሆን ስልክ የምትጠቀሙ በተለይ ሳምሰንግ ስልክ የምትጠቀሙ ከሆነ ብዙ ጊዜ አፕላይ ስታደርጉ የተለያዩ ጽሁፎችን ሊደብቅባችሁ ይችላል። ወይ አታች ስታደርጉ ላይታይ አታች ማድረጊያ ላይ ታያችሁ ይችላል። ስለዚህ የምታደርጉት ምንድነው አያችሁ አይደል? መጀመሪያ እዚህ ጋር ያለችዋን 3 ነጥብ ከላይ በኩል እዚህ ጋር ማለት ነው ያለችዋን ትጫናላችሁ። ግልጽ ነው አይደል? ትጫኑና ከዛ በኋላ ደግሞ ከታች በኩል ዴስክቶፕ ሳይት ምትላለች ማለት ነው። እቺ ማለት ነው እቺን ትነካላችሁ። ከዛ ቀጥታ ምን ይሆናል? ወደ ዴስክቶፕ ሳይት ይቀየራል ማለት ነው። አያችሁ አይደል? በዚህ መልክ ማለት ነው በቃ። ስለዚህ ተቀይሯል። አሁን ከዚህ በኋላ ምንም አይነት ጽሁፍ አይደበቅብንም ማለት ነው። ስለዚህ እንቀጥል። ከዚህ በኋላ የምናደርገው ምንድነው እንደተለመደው ሎግን ነው የምንለው። ምናልባት እኔ አሁን መሰራው በእንግሊዝኛ ነው። ቋንቋ ምናልባት መቀየር የምትፈልጉ ካላችሁ እዚህ ጋር ቋንቋ መቀየር ያለ ፈለጋችሁትን ቋንቋ መቀየር ትችላላችሁ። አረብኛ ምን ትሚላችሁ ከሆነ ገብታችሁ እዚህ ጋር አረብኛ መምረጥ ትችላላችሁ። አይ እንግሊዝኛ መቀየር የምትችሉ ከሆነ በዚህ መቀየር ትችላላችሁ ማለት ነው። ስለዚህ ከዚህ በኋላ እንለዋለን ሎግን እንላለን ማለት ነው። ግልጽ ነው። ሎግን እንላለን፣ እንገባለን። አያችሁ አይደል? ስንገባ እዚህ ጋር አማራጮች አሉ። እዚህ ጋር አማራጮች ይሄ ሎጊን ከዚህ እንዳወራ ነው አካውንት ተከፈተ ምናምን ከሆነ ነው። ግልጽ ነው። ግን አዲስ አካውንት የምንከፍት ካለን ደግሞ እንጫን የትኛውን ነው ክሬት ኤ ኒው አካውንት የሚለውን ወይም በአረብኛ ፈትህ ለሂሳብ ጀዲድ የሚለውን ማለት ፈትህ ሂሳብ ጀዲድ የሚለውን እንጫናለን ማለት ነው። ግን እኛ አካውንት ስላለን ወደ ዩኒቨርሲቲ ለማመልከት ስለሆነ ቀጥታ ሎጊን የሚለውን ተጭነን እንገባለን ማለት ነው። ከዛ በኋላ ይጠይቀናል እዚህ ጋር እንደምታዩት። ስለዚህ የራሳችንን አካውንት ከፈትንበትን ኢሜል እና እንደዚህ ደግሞ ፓስወርድ አስገብተን እንገባለን ማለት ነው።
@gmail.com ከዛ በኋላ ፓስወርድ እናስገባለን። ፓስወርዱ መረሳት የለበትም። ከዛ በኋላ ደግሞ ከላይ ያለውን ምስል ቁጥር እናስገባለን ማለት ነው። ይሄን ምስል ቁጥር መጠበቅ አለብን። ከላይ መቀየር እንችላለን ከፈለግን። እዚህ ጋር አያችኋል። ይሄ ካልገባን ካልታየን የመጀመሪያው ፊደል ኤፍ ምን አልገባኝም፣ ስለዚህ መቀየር እንፈልጋለን። ሌላ እንደው ረምዘል ወይም ደግሞ ሌላ ኮድ ይሰጡኛል፣ እሱን አስገብቼ እገባለሁ ማለት ነው። አያችሁልን? አሁን ግልጽ ነው። ስለዚህ ቢ ካፒታል ነው፣ ከዛ ደብሊው ካፒታል ይመስላል ሲሞክረው፣ ከዛ ኬ ይላል፣ ከዛ ቢ ስሞል ናት። ስለዚህ ጽፍ ያለው ከዛ ሎጊን ነው ማለት ነው። እንቢ ካላሉ ዳግም እንሞክረዋለን። خلاص ከፈተ ማለት ነው። ያችሁ አሁን ከፍተዋል። መክፈቱን ማቀው የቱ ጋር ነው? መክፈቱን ማቀው ከላይ በኩል ሎጊን ብለን ስንገባ እዚህ ጋር ያያችሁት እዚህ አካባቢ የራሳችን ስም ያመጣል ማለት ነው። ከላይ በኩል ኤስ ነው መስዋል። ስለዚህ እዚህ ጋር በነካው የራሴ እንትን ያለው ሎጋውት ብለኝ የሚለኝ ግልጽ ነው። ስለዚህ ገብቻለሁ ማለት ነው ወደ ዌብሳይቱ። ስለዚህ ከዚህ በኋላ ማድረገው ምንድነው? በቃ ሲምፕል ነው። ከዚህ በኋላ ወደ ዩኒቨርሲቲዎች አፕላይ ለማድረግ ስለሆነ ቀጥታ ወደ ገባለሁ። እዚህ ጋር አለ አፕላይ ቱ ስተዲ ነው የሚያለው እዚህ ጋር ግልጽ ነው። ከችም እንጫነው ማለት ነው። ስለዚህ እንጫናለን። ይሄው ከዚህ በኋላ የመጀመሪያው ፕሌስ ሚለው እዚህ ጋር ኦኬ እንለዋለን። እንስማማለን ማለት ነው። ሳውዲ የምንሄድበት ምክንያት እንደሆነና ሳውዲ ደግሞ ሄደን ለምን እንደምንሄድ ሁሉ እዚህ ጋር ራሳችን እንትን ማለት አለብን፣ አግሪ ማድረግ አለብን ማለት ነው። ከዛ በመቀጠል አፕሊኬሽን ዳታ አለ እዚህ ጋር እንደምትመለከቱት። ስተዲ ምንድነው? እዚህ ጋር ታይፕ ኦፍ ስተዲ አለ፣ እዚህ ጋር ታይፕ ኦፍ ስተዲ አለ። ስለዚህ ሪኩዌስት ነው የምንፈልገው እኛ እዚህ ጋር ማለት ነው። ከዛ ቀጥሎ ደግሞ እዚህ ጋር እንደምታዩት ሪኩዌስት የምናደርገው የአካዳሚክ ደረጃ ወይም መርሐላ የትኛው ምንድን ነው የሚለው እዚህ ጋር እንመርጣለን ማለት ነው። ግልጽ ነው። ስለዚህ አሁን ምንጫነው የቱ ጋር ነው? ምንጫነው እዚህ ጋር ማለት ነው። እዚህ ጋር እንነካዋለን። ከዛ አማራጮችን ያመጣል። እዚህ ጋር እንደምታዩት ዲፕሎማ አለ። ይሄ ማለት ነው ዲፕሎማ። ሁለተኛው ሃየር ዲፕሎማ ነው፣ የከፍተኛ ማለት ነው። በዲግሪ ሰርቲፊኬት የምንገባበት ማለት ነው። ወይ ደግሞ በማስተርስ እና በዲግሪ መሀል ያለ ነው ሃየር ሚሉት እዚህ እንደ ሳውዲ ማለት ነው። ሌላ ሶስተኛው ደግሞ እዚህ ጋር ባችለር ዲግሪ ነው፣ ባችለር ዲግሪ ማለት ነው። ማስተርስ ምናምን ካለን ደግሞ እዚህ ጋር ማስተርስ ነው። ይሄ ደግሞ ፒኤችዲ አለ ማለት ነው፣ ዶክትሬት ምናምን ከሆነ ማለት ነው አምስተኛ ላይ። ስለዚህ አሁን እኔ ማሳያችሁ አሁን ባችለር ዲግሪ ነው፣ የባችለር ዲግሪ ይሄን ነው ማሳያችሁ ማለት ነው። ስለዚህ ይሄን እንጫናለሁኝ ማለት ነው። ስለዚህ አፕላይ የምታደርጉበት እናንተ ነው ማለት ነው። አብዛኞቹ ያው የሚያደርጉትም ባችለር ዲግሪ ስለሆነ ይሄን ትጫናላችሁ ማለት ነው። ግልጽ ነው። ኦኬ እንለዋለን። ይሄው መጣን እዚህ ጋር። ከዚህ በኋላ ደግሞ ተመልከቱ እዚህ ጋር አያችሁ እቺ አድ ዲዛይር አለች አይደል? እዚህ ጋር ዩኒቨርሲቲዎች የምንመርጥበት ቦታ ነው ማለት ነው። በቃ ይሄን ስንጫን አሁን እስከ 3 ዩኒቨርሲቲ ይፈቀድልናል። ስለዚህ እዚህ ጋር ተጭነን ዩኒቨርሲቲዎችን መርጠን ከዛ በኋላ ዲፓርትመንታቸው እስከ 3 ድረስ መምረጥ እንችላለን ማለት ነው። ግልጽ ነው። ስለዚህ መጠቅ ያለው ምንድነው? ብዙዎቹ እንትን ተሸወዳችሁት እዚህ ጋር ሴንድ እንደሚለው ላይ ነው። ስለዚህ እናንተ 3 ዩኒቨርሲቲዎችን በእያንዳንዱ ዩኒቨርሲቲ ደግሞ የምትፈልጉትን ያህል ዲፓርትመንት መርጣችሁ እስከምትጨርሱ ድረስ ሴንድ ማለት የለባችሁ። ግልጽ ነው። ሴንድ መነካት የለበትም ማለት ነው። ሴንድ የሚባለው ምንድነው? በቃ ጨርሳችሁ ቼክ አድርጋችሁ ብላችሁ ከዛ ነው ሴንድ ካላችሁ በኋላ ኤዲት አይቻልም። ከዚህ በኋላ ኤዲት ማይቻለው ፕሮፋይላችሁ ላይ ሳይሆን ቅድም ነገርኳችሁ እዚህ ዩኒቨርሲቲው ላይ ኤዲት አይቻልም። እምቢ ይላችኋል ማለት ነው። ገብቷችሁ አይደል? ስለዚህ የምታደርጉት ምንድነው? አሁን እንዳልኳችሁ እዚህ ጋር አድ እያደረግን ዩኒቨርሲቲዎችን እንመርጣለን ማለት ነው። ዩኒቨርሲቲዎችን እንመርጣለን። ስለዚህ እንቀጥል እስቲ። ይሄው እዚህ ጋር ብሶላችኋል። እዚህ ጋር ትእዛዞችን ብታነቧቸው ጥሩ ነው። እዚህ ጋር የሚላችሁ እንደጠቃሚ ምንድነው? ለጊዜው ያልተጨመሩ ወደፊት የሚጨመሩ ዩኒቨርሲቲዎች እንዳሉ ነው የሚጠቁመው። ተጨማሪ ዩኒቨርሲቲዎችን የሚጨምሩ ማለት ነው። ከታች በኩል ደግሞ እዚህ ጋር 3 ዩኒቨርሲቲዎችን መምረጥ እንደሚችሉ በእያንዳንዱ ዩኒቨርሲቲ ደግሞ 3 ኮሌጆችን ወይም ደግሞ ዲፓርትመንት መምረጥ እንደሚችሉ ነው የሚናገረው ማለት ነው። ምክንያቱም ከዚህ በፊት እስከ 5 ዩኒቨርሲቲ ድረስ የሚቻልበት ሁኔታ ነበር። አሁን ግን 3 ዩኒቨርሲቲ የምትመርጡት ከ3 ዩኒቨርሲቲዎች ዲፓርትመንት ነው በእያንዳንዳቸው እስከ 3 ድረስ ይቻላል ማለት ነው። ግልጽ ነው። እሺ ከዚህ በኋላ የምንጫን የትኛውን ነው? እዚህ ጋር ሴሌክት ዩኒቨርሲቲ ነው ማለት ነው። እችነት አለን። ከዛ በኋላ እዚህ ጋር እንደምታዩት ዩኒቨርሲቲዎች ናቸው። ሹፉ ማለት ዩኒቨርሲቲዎች አሉ እዚህ ጋር። ስለዚህ እዚህ ካሉ ዩኒቨርሲቲዎች ይቀበሉ ተብሎ የሚታመኑ ወይም ከእናንተ ጋር እስላማዊ ከሆነ አፕላይ የምታደርጉት ወይም አካዳሚክ ከሆነ የትኛው ይሻላል የትኛው ይቀበላል የሚለው ነገር አይታችሁ ነው። ግልጽ ማለት ምክንያቱም ከነዚህ ውስጥ ሁሉ ከነዚህ ዩኒቨርሲቲዎች አንዳንዶቹ ክፍያ ያለባቸው አሉ። ሙሉ በሙሉ ክፍያ ያለባቸው አሁን እነዚህ የግሎቹ አብዛኞቹ አሁን እነዚህ ሁሉ ምንድን ናቸው? የግል ናቸው። እነዚህ ሁሉ ማለት ነው። እነዚህ ሁኔዛ አብዛኞቹ እነዚህ አካባቢ ያሉት አብዛኞቹ ተዳረሩም እዚህ ጋር አልፈይሰል አብዛኞቹ የግል ዩኒቨርሲቲዎች ናቸው ወይ ደግሞ ክፍያ እንትን የሚሉ ናቸው። እነዚህ ትጠነቃላችሁ ማለት ነው። ግልጽ ነው። ስለዚህ ትመርጣላችሁ። እዚህ ጋር የተለያዩ ዩኒቨርሲቲዎች አሉ ሳውዲ ላይ ማለት ነው። እነዚህ ዩኒቨርሲቲዎች እዚህ ጋር መጀመሪያው ሊክ ሳውዲ ነው። ይሄ ማለት ነው ሪያድ ያለ ነው። ሁለተኛ ደግሞ እዚህ ጋር ያለው ኢማም ሙሐመድ ቢን ሳውዲ ኢስላሚክ ዩኒቨርሲቲ ነው። ይሄም ሪያድ ነው ያለው። ከዛም ደግሞ ሌሎች አብዱል አዚዝም አለ ይሄ ማለት ነው። ወይም ደግሞ ይሄ ጅዳ ያለው ሌሎችም ዩኒቨርሲቲዎች አሉ
ኪንግ ፈይሰል አለ፣ ኡሙል ቁራ መካ ያለው ኢስላሚክ ዩኒቨርሲቲ መዲና አለ፣ እንደዚሁም ደግሞ መልክ ኻሊድ አለ፣ ተለያዩ አሉ ማለት ነው። ግልጽ ነው። ስለዚህ ከነዚህ ውስጥ ትመርጣላችሁ ማለት ነው። እኔ አሁን ለሳምፕል ነው የተወሰነ ትምለው ለሳምፕል የተወሰነ መርጣለሁ። ከዛ በኋላ ደግሞ እንዴት ዲፓርትመንት እንደምመርጥ አሳያችኋለሁ ማለት ነው። ስለዚህ እዚህ ጋር ዩኒቨርሲቲዎችን እንፈቅድ እንመርጣለን። እስቲ ለምሳሌ እኔ የትኛው ልምረጥ? እስቲ ለምሳሌ ጀሚዓት እስላሚያ ልምረጥ። መጀመሪያ እስላሚያ ማለት ነው። ይሄው ኢስላሚክ ዩኒቨርሲቲ ኦፍ መዲና የሚለውን ይሄን ኦኬ አድርጉት። ይሄው ከዚህ በኋላ ከፍቶልኛል። ተመልከቱ። አያችሁ አሁን ኢስላሚክ ዩኒቨርሲቲ ውስጥ ላይ እነዚህ ሁሉ ዲፓርትመንቶች አሉ ማለት ነው። ይሄው እስከታች ድረስ አያችሁ። ግን እዚህ ጋር ደግሞ ልማት ያለባቸው ነገር አለ። አያችሁ እዚህ ጋር ምክንያቱም እዚህ ጋር ኢስላሚክ ዩኒቨርሲቲ ውስጥ ራሱ አካዳሚኩም አለ እስላማዊም አለ። አብዛኛው እስላማዊ ቢበዛ ማለት ነው። እዚህ ጋር አሁን አብዛኞቹ እዚህ ጋር አያችሁ እዚህ ኮምፒውተር እንደ ኢንፎርሜሽን አይቲ ማለት ነው። አያችሁ አለ። እንደዚሁም ደግሞ ኮሌጅ ኦፍ ኢንጂነሪንግ አለ። ኢንጂነሪንግ ማለት ነው። ሌሎች እንደዚህ አሉ። ግን አብዛኛው እዚህ ጃሚያ ውስጥ ላይ እስላሚክ ነው አብዛኛው ያለው። طيب እዚህ ጋር አሁን በዚህ ጃሚያ አሁን በዩኒቨርሲቲ ወይም ደግሞ በሌሎችም ጃሚያዎች ወይ ዩኒቨርሲቲዎች ልብ ማለት ያለብን ነገር አለ። አፕላይ ከማድረጋችን ምክንያቱም እኛ ስኮላርሺፕ ነው አፕላይ የምናደርገው፣ በዛ ላይ ደግሞ ፍሪ ስኮላርሺፕ ነው የምንፈልገው ክፍያ የሌለው ማለት ነው። ስለዚህ መጀመሪያ ማወቅ ያለብን ነገር ምንድን ነው? እዚህ ጋር ቁጥር 1 ላይ ማወቅ ያለብን ዲፓርትመንቱ ምንድን ነው የሚለው ነገር ማወቅ አለብን። ምክንያቱም ዲፓርትመንቱ መጀመሪያ ላይ ይቀመጣል። ልብ በሉ አያችኋል። እዚህ ቁጥር 1 ማለት ነው ይሄ ከላይ አሁን እዚህ ጋር ኮሌጅ ኦፍ ኮምፒውተር ኤንድ ኢንፎርሜሽን ሲስተም ነው የዲፓርትመንቱ ወይም ደግሞ ኮሌጁ ማለት ነው። ከዛ በኋላ ደግሞ ውስጥ ላይ የሚሰጡት ትምህርት አይነት ወይ ደግሞ ኮሌጅ ውስጥ የሚሰጡት ዲፓርትመንት ምንድን ነው ከተባለ ደግሞ ይሄው እዚህ ጋር ታች በኩል ያስቀምጣል ማለት ነው። የሰፍሮ ሙሽተሪክ አለ መስራው ሐሳብ ይላል። ስለዚህ ስለ ኮምፒውተር ነው ማለት ኮምፒውተር ሳይንስ ማለት ነው። ከዛ በኋላ ደግሞ የት አካባቢ ይህ ኮሌጅ የት አካባቢ እንዳለ ያው በእንትን መልክ እዚህ ጋር ማሳየት እንትን አላለኝም። ያው እዚህ ጋር እንደምታዩት ማለት ነው በካርታ መልክ ያለችው አለችን ምናል አልመዲና አልሙነወራ ሲቲ ይላል። ስለዚህ ይሄ ሞቂው ወይም ደግሞ ያለበት ቦታ የት ነው? መዲና ሙነወራ ነው ማለት ነው። ከዛ ቀጥሎ ደግሞ ክፍያ ነው። ክፍያው የሚያስፈልገው ምን ያህል ነው? 120 ሺህ ይላል በሪያል ከሆነ፣ በዶላር ከሆነ ደግሞ 32400 ይላል። አሁን ልበሉ እዚህ ጋር እናንተ ሁኔታችሁ ክፍያ አለው ብቻ አትበሉ። ይሄ ክፍያ እንደዚህ ያህል ያስከፍላል ነው የዚህ ዲፓርትመንት ስልጠና ማለት ነው። ግልጽ ነው። ከዛ በኋላ ደግሞ እናንተ ልብ ብላችሁ የምታዩት ጋር ነው ክፍያ ያስከፍላል ስኮላርሺፕ በሚለው የምታዩት ከታች በኩል አያችሁ እዚህ ጋር ይሄን ነው የምታዩት በዶላር ወይም ደግሞ በሪያል ምን ያህል ያስከፍላል። ዜሮ ነው እዚህ ጋር ሪከርድ ፊ ስንት ነው? ዜሮ ነው። ዜሮ ማለት ምንድነው? ፉል ፍሪ ስኮላርሺፕ ማለት ነው። እዚህ ጋር ካለ ነው የትኛው ዩኒቨርሲቲ ትመርጡ ከታች በኩል እዚህ ጋር ካለ ክፍያ ካለው በቃ አለው ክፍያ ማለት ነው። ስለዚህ አፕላይ ማድረግ ተሰርቷላችሁ ማለት ነው። ስለዚህ ከግድ ዜሮ መሆን አለበት እንጂ ከላይ በኩል ያለው ብቻ እዚህ ጋር ያለውን ብቻ አይታችሁ መሆን የለበት። ይሄን ያስከፍላል። ግን እኛ ደግሞ የምንሰጠው ምንድነው ሙሉ በሙሉ ከክፍያ ነፃ ነው የሚለውን ከታች በኩል ያስቀምጣል ማለት ነው። ከዚህ ተጨማሪ ደግሞ ልታዩት የሚገባ ነገር አለ። ሌላው በተለይ ማለት ነው አብዛኞቹ የሚሸወዱበት ነው። ምክንያቱም ይሄ ዲፓርትመንት ከአረብኛ ውጭ ለሚናገሩ ወይም ስኮላርሺፕ ለሚኖሩ ተማሪዎች የሚፈቀድ ነው አይፈቀድም የሚል አለ። እንደዚህ ነው አረብኛ ቋንቋ ያስፈልጋል ወይስ አያስፈልግም? የአረብኛ ፈተና ያስፈልግም ወይም አዘርስ መረጃዎች ይኖራሉ። እዚህ ጋር እንደምታዩት ማለት ነው። እዚህ ጋር ያያችሁልን እዚህ ጋር ምን አረቢክ ስፒከር ሰአር አለው ይላል። ስለዚህ ከአረብኛ ውጭ ተናጋሪ ለሆኑት እንዴት ነው ይፈቀዳል ወይ ይላል። የስ ተብሏል። ስለዚህ አሁን ማለት ነው በቃ የዲፓርትመንት ስኮላርሺፕ ክፍት ነው ማለት ነው። የስ ካለ አያችሁ፣ የስ ካለ በቃ እንደዛ ማለት ነው። ወይም በአረብኛው يسمح لغير الناطقين بالعربية ይላል። ከዛ نعم ይላል ማለት ነው። ላ ካለ ወይም ኖ ካለ ስለዚህ ዲፓርትመንት ለስኮላርሺፕ ተማሪ አይፈቀድም ወይም ደግሞ አፕላይ ማድረግ አይችልም ማለት ነው። ሌላው ደግሞ እዚህ ጋር ሁለተኛ ማለት ያለብን ይሄንን ነው። ይሄ ሪኩዌስት አን አረቢክ ላንጉዌጅ ቴስት ይላል። የአረብኛ ፈተና ያስፈልጋል ወይስ አያስፈልግም? አሁን ተማሪ ከተቀበሉት በኋላ ይፈትኑታል ማለት ነው። አረብኛ ችሎታን ለማየት ያህል ነው። ከዛ የስ ካለ አሁን ማለት ነው። እዚህ ጋር የስ ነው የሚለው። ሁለተኛው ላይ ደግሞ እዚህ ጋር የአረብኛ ችሎታ ነው የሚለው። ጀማት ከዚህ ፊት የቀደመ የአረብኛ ችሎታ ያስፈልጋል አያስፈልግም ይላል። ያው ሰርቲፊኬት ይሁን ነገርም ማቅረብ ሊሆን ይችላል ማለት ነው። እዚህ ጋር ነው ይላል። ስለዚህ አያስፈልግም ማለት ነው። ስለዚህ ምንድነው እነዚህ ሶስቱም ትእዛዞች ማለት ነው። ሶስቱም ትእዛዞች 1 2 3 ሶስቱም ትእዛዞችን በደንብ አድርጋችሁ አለባችሁ ማለት ነው። ግልጽ ነው። ስለዚህ በተለይ ደግሞ ማየት ያለባችሁ የትኛውን ነው? የአንደኛውን ነው። በተለይ እዚህ ጋር ይሄን ስኮላርሺፕ ይሆናል አይሆንም ፈቃድ የሚለው ማየት ነው። ሌሎቹ እነዚህ ሁለቶቹ እንኳን እነዚህ ሁለቶቹ ችግር የለውም። አረብኛ ቢጠይቁም አይጠይቅም ምንም ማለት አይደለም። ግን ዋናው ነገር ይሄ አንደኛው ላይ ነው ማለት ነው። طيب እንቀጥል። ሌላው እዚህ እስላማዊ ዩኒቨርሲቲ መዲናው እስላማዊ ዩኒቨርሲቲ ላይ ተጨማሪ አዘርስ እንትን መረጃ ምንድነው እዚህ ጋር ያለው ነው። አንደኛ ጀማዎች እንደዚህ አይነት እንትን ያስቀምጣሉ ማለት ነው። ያ ማለት ፉል ቤኔፊት ቢኖሩም ተማሪው የተሟላ ጥቅማ ወይ ነው ታየ ድጋፍ ቢኖረውም ነገር ግን ለጊዜው ምንድነው ዶርም ቢል ለመغير متوفر ይላል እና ፈይላ ቢላ ለጊዜው እንደሌላቸው እዚህ ጋር የሚያስቀምጡ ማለት ነው። ስለዚህ አፕላይ ስናደርግ እስላማዊ ዩኒቨርሲቲ በተለይ ለዚህ ዙር ጥንቃቄ ማድረግ አለብን ማለት ነው።
ስለዚህ ከዚህ ዩኒቨርሲቲ የትኛውን ዲፓርትመንት ልምረጥ ብለን ያው ቅድም እንደነገርኳችሁ እንፈልጋለን ማለት ከታች ይደርሳሉ እንፈልጋቸውን እንመርጣለን ማለት ነው። እዚህ ጋር ለምሳሌ ይሄው ኮሌጅ ኦፍ ሸሪዓ አለ። የኮሌጅ ሸሪዓ የሚሉት ማለት ነው። ስለዚህ ዲፓርትመንቱ ራሱ ስልጠና የሚሰጡት ኮርስ ራሱ ስለ ሸሪዓ ነው ማለት ነው። ፍቅህና በተመለከተ እንደዚህ ደግሞ ኩሊየተ ዳዕዋ አለ። ይሄ ደግሞ ዲፓርትመንቱ አቂዳ ነው። እዚህ ጋር ግን ልማት ያለበት ነገር አለ። እዚህ ጋር ምንድነው እዚህ ውስጥ አንዳንድ ያሉ እንትኖች ዲፓርትመንቶች ለማስተርስ የሚሆኑም አሉ። ያ ማለት በኮሌጁ ውስጥ ላይ የማስተርስ ስልጠና ወይ ደግሞ ኮርስ ያለባቸው እነሱን ጥንቃቄ ማድረግ አለብን ማለት ነው። ግልጽ ነው አይደል? ብዙ ጊዜ እነሱን ያው ማስተርስ ብለን ስንመርጥ ዝርዝሩን ሊያመጣ ይችላል ሜቢ ማለት ነው። አሁን እኛ እዚህ ጋር እየሞላን ያለነው የዲግሪ እንትን ስለሆነ ደረጃ ስለሆነ ወይ መርሐላ ስለሆነ የዲግሪዎችን ብቻ ነው የሚያመጣልን ማለት ነው። እሺ አሁን ወደ ሌላ ጃሚዓ እንሂድ። እስቲ ሌላ ጃሚዓ እንሂድ። ለምሳሌ አሁን እዚህ ውስጥ ጃሚዓተ ምንድነው መሐመድ ብን ሰዑድ አልእስላሚያ ሪያድ ያለውን ወይም ደግሞ ኢማም መሐመድ ብን ሰዑድ ዩኒቨርሲቲ ማለት ነው። ይሄን እስቲ እንየው። ኦኬ እንለዋለን። ከዛ በኋላ እያችሁትን ይሄም እንደሆነ ቅድም ሌሎቹ እንደነገርኳችሁ ነው። ከዚህ ጋር አሁን ለአረብኛ ከአረብኛ ውጭ ተናጋሪ ይፈቀድ አይፈቀድ የሚለው እዚህ ጋር ታያላችሁ። መጀመሪያ እዚህ ጋር ይሰራል ይፈቀዳል ማለት ነው። ከዛ በኋላ ያለውን ፈተና ያስፈልጋል አያስፈልገውም የሚለውን ማየት ነው ማለት ነው። ግልጽ ነው። እና ተጨማሪ መረጃ አለ እዚህ ጋር ምንም ተጨማሪ መረጃ የለውም ዩኒቨርሲቲ ማለት ነው። ግልጽ ነው። ኮንዲሽንም ኤግዚስት ነው ማለት ነው። ምንም እንትን የላቸውም። ስለዚህ ሌላው ደግሞ ሪኮርድ ፊስ የሚያስፈልግ ድጋፍ ወይም ደግሞ ክፍያ ነው የለውም የሚለው ዜሮ ነው ማለት ነው። ይሄን ነው የምታውቁት እናንተ። ዋናነት ከአረብኛ ውጭ ላለው ተናጋሪ ይሆናል ወይስ አይሆንም? እንደዚህ ነው ክፍያ ነው የለውም? እንደዚህ ሁለቱን የምታዩት ማለት ነው። እዚህ ጋር አንደኛው ይሄን እና ሁለተኛው ማለት ነው። ከዛ በኋላ ዲፓርትመንት ትመርጣላችሁ ማለት ነው። እዚህ ጋር ኢንጂነሪንግ አለ አያችሁ። እዚህ ጋር ኮሌጅ ኦፍ ኢንጂነሪንግ ማለት ለአካዳሚክ አፕላይ የምታደርጉ ማለት ነው። ኢንጂነሪንግ አለ። ግን ኢንጂነሪንግ እንትኑ ዲፓርትመንት ወይ ደግሞ ኮርሱ ምንድነው ሀንደሳ አስናዕያ ይላል ማለት ነው። ስለዚህ እዚህ ጋር ከአረቢክ ላሉት ነገሮች ይሆናል እያለ ነው። ከክፍያ ነፃ ነው። ፉል ስኮላርሺፕ ነው ማለት ነው። ግልጽ ነው። ስለዚህ እያደረጋችሁ ትመርጣላችሁ ማለት ነው። ስለዚህ አሁን ለምሳሌ አረቢኩን አረብኛውን ልምረጥ ማለት ነው። ኮሌጅ ኦፍ ሳይንስ አለ፣ ኮሌጅ ኦፍ ቢዝነስ አለ፣ ኮሌጅ ቢዝነስ እንደዚሁም ደግሞ የተለያዩ ማኔጅመንት አለ። እነዚህ ሁሉ ብታያቸው ከስኮላርሺፕ ተማሪ የሚፈቀዱ ናቸው ማለት ነው። ላይ ያደርጋቸው ግልጽ ነው። ስለዚህ አሁን እዚህ ጋር እኔ ልምረጥ እስቲ። እዚህ ጋር ኡሱሉዲን አለ፣ ኮሌጅ ኡሱሉዲን ይላል። ስለዚህ ኡሱሉዲን ያው ቅድም እንዳልኳችሁ ነው። ይሄው ከአረብኛ ውጭ ከአረብኛ ተናጋሪ ውጭ ላለ ወይ ስኮላርሺፕ ተማሪ ይፈቀዳል። አረቢክ ቴስት አለው ይላል እዚህ ጋር። አዎ አለው ይላል። ይፈትናሉ ማለት ነው። ያው ወደ ኮሌጅ ከመግባታችን በፊት ካልሆነ ወደ ማዕሀድ ነው የሚያስገቡት። አረብኛ ችሎታ ያስፈልጋል ከዚህ በፊት ይላል እዚህ ጋር። አያስፈልግም ማለት ነው። ስለዚህ ያው ከክፍያ ነፃ ነው። ሙሉ ድጋፍ እንትን አለው ማለት ነው። ዳዕም አለው ማለት ነው። ስለዚህ ይሄን አንድ ወኪል አለሁኝ መርጫለሁኝ። እስከ 3 እችላለሁ ማለት ነው። ፈለኩትን ኮሌጅ ያማራቱ እችላለሁ። ግልጽ ነው። ስለዚህ እዚህ ጋር ደግሞ ሸሪዓ አለ። ይኸው እዚህ ጋር ሸሪዓ አለ። ኦኬ እለዋለሁኝ። እዚህ ጋር ይሄ ማለት ሸሪዓ ማለት ነው 2። ከዛ ደግሞ ከላይ በኩል ደግሞ ኩሌት ልዋ አለ። ይሄ ማለት ነው። ይሄን ኦኬ እለዋለሁኝ። እስከ 3 እችላለሁኝ ማለት ነው ዩኒቨርሲቲ ውስጥ። ስለዚህ ከዛ ሴቭ እለዋለሁኝ። ከዛ ያመጣና ያው እዚህ ጋር ሴቭ እንለዋለን ማለት ነው። ኦኬ እንላለን። ይሄው ያመጣልናል እዚህ ጋር ያጨረን። እዚህ ጋር የሶስት ነው የመረጥኩት 3 መጥቶልኛል። ደግሞ ሌላው የሳፖርት ሬሽዮ ማለት ወይ ደግሞ ድጋፍ ወይም ፍሪ መሆኑን የምታውቁት እዚህ ጋር ነው። በቃ እዚህ ጋር 100% ምንድነው ከክፍያ ነፃ ነው ማለት ነው። በቃ ሁሉ ላይ ያያችሁ አይደል? ሳፖርት 100% እንደሚለው እስከታች ድረስ እንደዛ ነው እዚህ ጋር ማለት ነው። በቃ ስለዚህ እዚህ ጋር ከታች በኩል ማለት እዚህ ጋር ከታች በኩል 100,000 ምናምን ማስፈልገው ነው ካቢልም፣ ነገር ግን ምንድነው ከክፍያ ነፃ ነው ማለት ነው ይሄ ማለት ነው። ስለዚህ 3 መርጠናል። ከዛም አሁን እዚህ ጋር ልባሉ ያያችሁ ከመረጥን በኋላ ወደ ታች መታችሁ ይሄው እዚህ ጋር ማለት ነው ሴንድ ተበሉት። በቃ ግን አንድ ዩኒቨርሲቲ ብቻ ነው የመረጥኩት አይደል እንዴ? ስለዚህ አፕላይ ማድረግ የለም ሴንድ ማለት የለም። ሴንድ ካልኩት በቃ خلاص አለቀ ማለት ነው። ከዚህ በኋላ አማራጭ የለኝም። ድጋሚ ስገባ ሪኩዌስት ላላክ ስገባ ከዚህ ቤት መጣር ወይ ደግሞ ልካል ነው የሚለኝ እሺ አይለኝም። ግልጽ ነው። ስለዚህ መጠንቀቅ አለብኝ ሴንድ ማለት የለብኝ። ስለዚህ እስከመጨረስ ድረስ ማለት ነው። ስለዚህ ወደ ላይ ዳለሁኝ ይሄው እዚህ ጋር አድ ዲዛይን ይላል ተጨማሪ ኢዳፋ ማለት ነው ያስገባለሁ ማለት ነው። ፈልገውን ጃሚዓ ወይም ደግሞ ዩኒቨርሲቲ ማለት ነው። ግልጽ ነው። ስለዚህ ጨምራለሁኝ ገባለሁ። ይሄው እዚህ ጋር እንደምታዩት ዩኒቨርሲቲ ሴሌክትኛል መርጣለሁኝ ፈለግኩት ዩኒቨርሲቲ ማለት ነው። ቃሲም እዚህ ጋር መጥቶልኛል። ለምሳሌ ቃሲም ኦኬ እለዋለሁኝ። የቃሲም ላይ ደግሞ እንትኖች አሉ ዲፓርትመንት ወይም ኮሌጆች አሉ። የምፈልገውን ኮሌጅ መርጣለሁ ማለት ነው። ቃሲም ላይ ግን በዚህ ዙር ሸሪዓ አላቸው ኩሊተ ሸሪዓ እንደዚህ ነው። አረብያም አላቸው እዚህ ጋር ይሄ ማለት ነው። ከዛ እዚህ ጋር ኦኬ እለዋለሁኝ።
ሸሪዓም እንደዚያው እዚህ ጋር አላቸው። ኦኬ ለዋለሁ ምክንያቱም አያችሁ እዚህ ጋር ከክፍያ ንጹህ ነው። አየው ከክፍያ ነፃ ነው። ከክፍያ ነፃ ነው። ለስኮላርሺፕ ተማሪዎች የሚፈቀድ ነው። እዚህ ጋር ይስላል። ግልጽ ነው። ስለዚህ እዚህ ጋር ደግሞ ፈተና ያስፈልጋል። ያው እነሱ ናቸው የሚፈትኑ ችግር ደረጃ ለማወቅ ነው። ተማሪዎች ችሎታ ካለው ቀጥታ ወደ ኮሌጁ ያስገቡታል። ካልሆነ ደግሞ ወደ ማዕሀድ ቢያንስ አንድ ሴሚስተር ሁለት ሴሚስተር እንዲማር ያደርጉታል ማለት ነው። ለምሳሌ ጃሚዓቱል ኢማም እንደሚያደርጉት ያው ጃሚዓቱል ኢስላሚያም እንደዛ ተመሳሳይ ያደርጋሉ ማለት ነው። እስኮት መጫለሁኝ። ከዛ አድራሰት እስላሚያ የሚል አለ። ይሄው እዚህ ጋር ይሄንን መርጣለሁኝ 3 ማለት ነው። ከዛ ታች ወርጄ ሴቭ ለዋለሁ እዚህ ጋር ይሄው እዚህ ጋር ሴቭ ለዋለሁኝ ሴቭ ማለት ነው። ስለዚህ ያያችሁላል ይሄው ከታች በኩል አመጣልኝ ማለት ነው። ይሄ ቃሲም ዩኒቨርሲቲ ነው። ስለዚህ ቃሲም ዩኒቨርሲቲ ይሄው እስከ 3 ድረስ እንቶልኛል። ሁሉም ምንድናቸው? ሰፖርት ናቸው፣ ነፃ ናቸው ከክፍያ ማለት ነው ሁሉ። ስለዚህ አሁን 2 ዩኒቨርሲቲዎች መርጫለሁኝ። ከዛ በኋላ ጨምራለሁኝ ሶስተኛ እሄዳለሁ። ከዛ ሶስተኛ ጃሚዓቱል ኢስላሚያ ንብረት ጃሚዓቱል ኢስላሚያ ንብረት ያው አንደኛ ነበር መርጥ የነበረበት ግን ሀውስ ምንድነው ዶር ምናምን የለንም ስላሉ ያሰጋሉ። ስለዚህ ላይ መጥቼ ከነሱም እንደዚያው 1-3 ዩኒቨርሲቲዎችን መርጣለሁኝ። ሸሪዓ እንደዚሁም ደግሞ ሌላም ተጨማሪ ኮሌጆችን ኡሱል ዲን ኩሊየቱል ሐዲስ ምናምን አለ አስገባለሁ ማለት ነው። ያው እዚህ ጋር አቂዳ አለ። ስለዚህ ኦኬ ለዋለሁ። ስለዚህ ይኸው ኢስላሚክ ዩኒቨርሲቲ መዲና የመዲናውን ጃሚዓቱል ኢስላሚያን አስገብቻለሁ ማለት ነው። እስከ ስታይል ወርጫለሁ ማለት ነው። እንታዩት ሁሉም ነፃ ነው። ስለዚህ 3 ጃሚዓዎችን ነው ወርጫለሁ ማለት ነው። ይኸው የመጀመሪያ ጃሚዓቱል ኢማም፣ ከዛ ደግሞ ቃሲም፣ ከዛ ደግሞ ጃሚዓቱል ኢስላሚያ እንደ ምርጫችን ነው። ሁላችንም እንደ ምርጫችን ነው። ሁሉ የትኛው አካል እሱ ዘንድ ይሄ ይሻለኛል የሚለውን ዩኒቨርሲቲ መርጥ ይችላል። ጃሚዓቱል ኢስላሚያ አንደኛ ከዛ እንደዛ እያደረገም ሁለተኛ ሶስተኛ እያደረገ ሌሎችንም መርጥ ይችላል ማለት ነው። ይሄ ለምሳሌነት ያህል እያሳየኋቸው ነው ያለሁት ማለት ነው። ግልጽ ነው። ስለዚህ ከዚህ በኋላ ምንድነው 3 ጃሚዓ መርጠናል። ከያለን 3 ዲፓርትመንት መርጠናል። አንድ መርጥ እንችላለን፣ ችግር የለውም። ግልጽ ነው። ከዚህ በኋላ ነው ምንድነው እዚህ ጋር ሴንድ ከማለታችን በፊት ምናልባት ሀሳብ ካለን መፍጠን የለብንም ማለት ነው። ወይ ዩኒቨርሲቲ መቀየር የምንችል ከሆነ ወይም ደግሞ ዲፓርትመንቶቹ እንደዚያው መቀየር የምንችል ከሆነ ምናስብ ከሆነ ምናልባት ወዲያው ሴንድ ማለት የለብንም እናስባለን ማለት ነው። ግልጽ ነው። ሌላ ጊዜ መተን ከእንደገና አፕላይ ማድረግ ወይም ደግሞ ሴንድ ማድረግ ስለምንችል ማለት ነው። አይ በቃ ከተማመነን ወይም ደግሞ እነዚህ ዩኒቨርሲቲዎችን መቀበል ይቻላል ካለን ከዛ ሴንድ ልናለን ማለት ነው። ግልጽ ነው። ስለዚህ ካልፈለግን ደግሞ እዚህ ጋር ያው ካንስል አለ ካንስል እንለዋለን ማለት ነው። ከእንደገና መምረጥ እንችላለን ማለት ነው። ግልጽ ነው። ስለዚህ አሁን ስለጨረስኩኝ እንለዋለሁ ሴንድ እንለዋለሁ ማለት ነው። ግልጽ ነው። ስለዚህ ሴንድ ይሄው እዚህ ጋር አሁን ተመልከቱ ኮንፊርም ያለ። ስለዚህ አርዩ ሹር ይለኛል፣ እርግጠኛ ነው በመላክ ይለኛል። አውላለሁኝ የስ ኮንቲኒው ይላለሁኝ። ከዛ በኋላ ይጨረሰ ማለት ነው። ሹፉ እዚህ ጋር ያያችሁት ሰክሰስፉል ሆኗል። ስለዚህ ከዚህ በኋላ ምንድነው እዚህ ጋር ነምበር ይሄው ሪኩዌስት ነምበር ወይ ደግሞ አፕሊኬሽን ነምበር ልኩልኛል። እዚህ ጋር ይሄ ነምበር መያዝ አለብኝ ማለት ነው። ግልጽ ነው። ከዛ ደግሞ እዚህ ጋር ደግሞ ለመከታተል እንትን ካለን ይሄው አንተ ደግሞ እንደዚህ እንትን ያጋጥመናል። ምናልባት አፕላይ ያደረግን ያለ ምንድነው አለርት ይልክልናል። የተጠቀማችሁት ጊዜ አልቋል ማለት ነው። ሎጋውት ማለት አለብኝ እዚህ ጋር ያያችሁት። እዚህ ጋር ሎጋውት ብለህ ውጣ ይለኛል። ያው ሪኩዌስት ስለጨረስን ወይ ካንሰል ስለጨረስን ችግር ሎጋውት ብለን ከእንደገና እንገባለን ማለት ነው። ይሄ ሎጋውት አለው አያችሁት። ስለዚህ እንደዚህ ቢልባችሁ ችግር የለውም። ሴፍ ስለሚሆን እንትናችሁ መረጃችሁ ከእንደገና መግባት ትችላላችሁ ማለት ነው። ስለዚህ ከእንደገና እንገባለን ይለዋለን። ከዛ በኋላ እንደተለመደው ወደ ላይ ሄደን ከዛ ሎጊን እንላለን። ከዛ ደግሞ ሎጊን ብለን እዚህ መጥተን እንደተለመደው ኢሜላችንን አስገብተን እንገባለን ማለት ነው። ይህን ማድረጋችን ምናልባት ለሌላም ጊዜ ሊሆን እንኳን ውጤታችንን ለመከታተል ነቲጃውን ለመከታተል ራሱ በዚህ መልክ ነው የምንገባው። አሁን ከዚህ በኋላ ማሳያችሁ ምንድነው ሴንብል ጨርሰናል፣ ዩኒቨርሲቲ ልከምልን ጨርሰናል። ከዚህ በኋላ እንዴት ውጤት የምንከታተለው የሚለውን የምናየው። ስለዚህ ውጤት ስንከታተል በአሁኑ መልክ ያው ወደ ዌብሳይቱ ስተዲ ኢንሳይድ የሚለው ወይ ድሮስ ፌስቡክ የሚለው ዌብሳይት ገብተን ከዛም በኋላ ሎጊን ብለን እዚህ አካባቢ እንደምታዩት ኢሜላችን እንደዚህ ፓስወርድ አስገብተን ቀጥታ እንገባለን ማለት ይሄው ገባን ማለት ነው። አያችሁ ከዚህ በኋላ ወዴት እንሄዳለን? ከዚህ በኋላ ቀጥታ ቅድም አሳይቻችኋለሁ ውጤታችን ዝዋን እንደምንከታተል። ይሄው ከላይ በኩል እዚህ ጋር 2 ትሰራለህ እቺ ማለት ነው። አያችሁ እዚህ ነው እቺ ነው እንጫ ከዛ እንገባለን። እዚህ እንደምታዩት እዚህ ጋር አማራጮች ያመጣልናል። እዚህ በኋላ ደግሞ እቺን ማይ ሰርቪስ የሚለውን ሰርቪስ የሚለውን እንጫናለን። ኦኬ ስንለው 2 አማራጭ ያመጣልናል እንደምታዩት። ስለዚህ እዚህ ጋር ምናልባት ፕሮፋይል ላይ ያነሰ ነገር ካለው ኤዲት ለማድረግ ስንፈልግ ነው ኤዲት እንዴት እናደርጋለን የሚለውን ምናልባት ሌላ ቪዲዮ አጠር ያለ ቪዲዮ እንሰራ እንችላለን። ስለዚህ ነው። ስለዚህ አሁን ደግሞ እኛ ውጤታችን እንዴት የምንከታተለው የሚለውን ነው የምናየው። ስለዚህ ውጤታችን ለማከታተል ማይ ሪኩዌስት ሳለ ይሄ ነው።
ቅድም ባሮ ነበር ያደረገብናል ስንገባ ስላልሞላ ወይም ደግሞ አፕላይ ሴንድ ስላላደረግን ማለት ነው። ግን አሁን ቀጥታ ገብተን የሞላ ነው ወይም ሴንድ ያደረግነው ወይም የሞላናቸው ዩኒቨርሲቲዎች ስላሉ እነሱን የሚያሳየኝ ማለት ነው። ስለዚህ እንገባለን እዛ እንለዋለን። አያችሁ ከፈት። ስለዚህ እነዚህ ምንድነው እዚህ ጋር ያለውን ባዶ ቦታ ተውት። ግልጽ ነው። በቃ እዚህ ይሄ ምንም ማለት ላይ ሰርች ለማድረግ የሚጠቅሙ እንትኖች ናቸው። ማለት ብዙ አፕላይ የተደረጉ እንትኖች ካሉ በስም ዝርዝር ለማውጣት ነው። እኛ አንድ ብቻ አፕላይ ስላደረግን ከታች በኩል እንትን ላይ ማለት ነው። ግልጽ ነው። ስለዚህ አያችሁ ሰርች ይላል። ሰርች ለማድረግ ብቻ ነው። ብዙዎቻችሁ ጠይቃችሁ ስላላችሁ ነው እዚህ ጋር ማለት ነው። ምን እናድርግበት እዚህ ጋር አያስፈልገውም፣ ተውት። ስለዚህ እኛ ቀጥታ የምንመጣው ጋር ነው። ይሄው እዚህ ጋር ታች ማለት ነው። ይሄ እዚህ ጋር የምንመጣው ከዚህ ጋር ይሄው አፕሊኬሽን ነምበራችን አለ። አፕሊኬሽን ነምበራችን አለ። ከዛ በኋላ ደግሞ እዚህ ጋር እንደምትመለከቱት እዚህ ጋር አፕሊኬሽን ነምበራችን አለ። ይሄን ማወቅ መያዝ አለብን ማለት ነው። ግልጽ ነው። ከዛ በኋላ ደግሞ ሪኩዌስት ያደረግንበት ፕሮግራሙ ምን ያህል አጭር ነው ረጅም ነው። እዚህ ጋር ረጅም ነው ይላል። ያ ማለት ሙሉ ኮርስ ማለት ነው። ነፃ ሙሉ ኮርስ ለማለት ነው። ከዛ አፕላይ ያደረግንበት ጊዜ እዚህ ጋር ዴት ይላል። እዚህ ጋር ዴት አለ መቼ እንዳደረግን ያው ዛሬ ሶንስ ሜይ 7 ይላል ማለት ነው። ስለዚህ ደግሞ እንትን ኢጅራአቱስ ወይ ደግሞ ምን ያህል ደረጃ ነው ኢን ፕሮግሬስ ማለት ነው። ይሄ ማለት ነው የታህተ ኢጅራ እንደማለት ነው በአረብኛው። ያ ማለት ገና እንትን ላይ ነው ኢጅራ ላይ ወይ ነው ፕሮግሬስ ላይ ለማለት ነው። ስለዚህ ገና አልታየም። ሲታይ ምናምን እዚህ ጋር ይለወጣል ነው። በቃ አሁን ለውጡ እና የቱ ጋር ነው እዚህ ጋር ማለት ነው። እቺ ትቀየራለች። አሁን ምን እያለ ነው ኢን ፕሮግሬስ እያለ ነው። ወይ ላስፈላችሁ አያችሁልን ኢን ፕሮግሬስ እያለ ነው። ስለዚህ እየታየ ነው ማለት ወይ ደግሞ ጥናት ነው ለማለት ነው። ከዚህ በኋላ እቺ የምትቀየረው ታይቶ ከሆነ ታይቷል። ከዛስ ወደ ዩኒቨርሲቲው ተላልፈዋል ይላል። ዩኒቨርሲቲው ካዩ ደግሞ ዩኒቨርሲቲው እንትኖች ኃላፊዎች እያዩት ነው ወይ ዩኒቨርሲቲ እንትኖች እያዩት ነው ይላል። ከዚህ በኋላ ነው በቃ የመጀመሪያ ቀበላ ወይም ደግሞ የመጨረሻ ቀበላ ወይም የተለያዩ መረጃዎችን እዚህ ጋር ያስቀምጣል ማለት ነው። ግልጽ ነው። እዚህ ጋር ነው የውጤታችንን በየጊዜው እየገባ ምናየው ማለት ነው። ሌላው ደግሞ አፕላይ ያደረግነው ጃሚያዎች ዩኒቨርሲቲዎችን እና ዲፓርትመንቱን ለማየት የቱ ጋር የምናየው ካልን ይኸው እዚህ ጋር አለ። እዚህ ጋር አፕሊኬሽን ነምበራችን አፕላይ ያደረግንበት እንትን አለ። ይኸው እዚህ ጋር ይሄን ቁጥር ያዙ እንዳትረሱ፣ ምክንያቱም ይሄ ሌላም ጊዜ ይጠቅማችኋል ነው። ስለዚህ እዚህ ጋር እንጨነዋለን። ከዛ አፕላይ ያደረጉባቸው ዩኒቨርሲቲዎችን ስም ዝርዝርና እንደዚሁም ደግሞ ዲፓርትመንቶችን ያመጣልኛል ማለት ነው። አያችኋል። ኦኬ ለባለሁ አያችኋል። ሁሉም አመጣልኝ። እዚህ ጋር እንደምታዩት እዚህ ጋር የመጀመሪያው ኢማም መሐመድ ኢብን ሳዑድ ኢስላሚክ ዩኒቨርሲቲ ነበር። የሶስት ዲፓርትመንት ኮሌጅ ኡሱል ዲን ነው መጥቶልኛል። ይሄ ማለት ነው። ይሄ አንደኛው ዩኒቨርሲቲ ነው። ከዛ ነው ሁለተኛው ደግሞ ቀሲም ነው አይደል? ይሄው እዚህ ጋር ቀሲም አለ። እሱን ለማየት ደግሞ እጫናዋለሁ። እሱ ይሄን እጫናው ቀሲም ውስጥ ላይ እንትን ዲፓርትመንቶችን ያመጣልኝ ያመረጥኳቸው አያችሁ። ኦኬ ያመጣልኝ ማለት ነው። ኮትሎ ኸዋት ምናምን እያለ ያመጣልኝ። ኢስላሚየት አለ አያችሁ። እዚህ ጋር አንዳንድ ነገር ልትሸጡ ትችላላችሁ። እዚህ ጋር ደብቆታል። ምክንያቱም ስልክ ላይ እየተጠቀምኩ ነው። እዚህ ጋር ደግሞ በዚህ መልክ እንትን እያደረግን ማግኘት እንችላለን ማለት ነው። ወይ ደግሞ ቅድም እንዳልኳችሁ ወደ ላይ እዚህ ጋር መተን በዛ ዲስክቶፕ ሳይት ማድረግ እንችላለን። ሙሉ እንዲታየን ማለት ነው። ዲስክቶፕ ሳይት አጋጣሚ ዲስክቶፕ ሳይት ነበር። በዚህ መልኩ በዚህ መልኩ ይሄ ወደዚህ አድርገናል። ከዛ በኋላ የሰንፍ ገዚው እንጫነዋለን። ከዛ እስላም ዩኒቨርሲቲ ላይ አፕላይ ያደረኩትን ሙሉ ዲፓርትመንቶችን ያመጣልኛል ማለት ነው። በዚህ መልኩ ቼክ እናደርጋለን። እዚህ ጋር ኤዲት ነገር የለውም። አያችሁ አይደል? አንዴ ሴንድ ካልን በኋላ ኤዲት የሚባል ነገር የለውም። አክሴፕት አድርገሃል ነው። አያችሁ። ስለዚህ አሁን ድጋሚ እንኳን እንሞክር ብንል ማለት ነው ድጋሚ እንሞክር ራሱ ብንል ቼክ እናደርግ ቼክ ማድረግ አይከፋምና ከዚህ አድርገሃል ነው ያው እዚህ ጋር አፕላይ የምናደርገው ኦኬ በለው። ኦኬ ስለዚህ ምን አለኝ? ይሄው አያችሁ አይደል? ሪኩዌስት እያለኝ ነው። ስለዚህ ዩ ሃቭ አናዘር ፕሮግራም ዩ ካን ኖት ጆይን አናዘር ፕሮግራም አት ዲስ ታይም። ስለዚህ በዚህ ሰዓት በአንድ ዙር ወይም በአንድ አመት ውስጥ ድጋሚ አፕላይ ማድረግ አትችልም። ስለዚህ የቀድሞ አፕላይ ያደረገው አለ እያለኝ ነው። ስለዚህ ምንም ኤዲት ማድረግ አትችልም ማለት ነው። በቃ አንዴ ምልጠዋል ነው። ስለዚህ ጥንቃቄ ማድረግ ስላለባችሁ ነው። ዲፓርትመንት ከመረጣችሁ ዩኒቨርሲቲ ከመረጣችሁ በኋላ ቶሎ ብላችሁ ሴንድ አለማት ያስፈልጋል ማለት ነው። ጥንቃቄ አድርጋችሁ እንትን እንድትሉ ነው። ስለዚህ ውጤታችንን ከታተላን ያለው ወደ ዌብሳይቱ እዚህ ድረገጹ ከገባን በኋላ ያው እዚህ ጋር አለች አያችሁ። እሷን እንጫናለን። ከዛ በኋላ ደግሞ ማይ ሰርቪስ ሚል አለ እንጫናለን። ከዛ ማይ ሪኩዌስት ሚል አለ። በቃ ይሄ ወደታች መጣበቅ ኢን ፕሮግሬስ የምትለዋን እቺ ብቻ ማየት ነው። በቃ ምን ላይ ደረሰ አሁን ኢን ፕሮግሬስ የሚለው ወይ ደግሞ ተቀይሯል ወይ ታህት ድራሳ ከዛ አልፎ ወይ ደግሞ ወደ ጃማው ተላልፈዋል። ግልጽ ነው። እንደዛ እያለ በቀደም ተከተል ያመጣልናል ማለት ነው። ስለዚህ እዚህ ጋር ነው ውጤታችን የምንከታተለው። ሌላው ደግሞ ምናልባት አንዳንድ ዩኒቨርሲቲዎች በኢሜይላችንም ሊልኩልን ይችላሉ። ግልጽ ነው። የመረሻ ሲመርጡን የመጀመሪያ ቀበረና ሲያደርጉልን በኢሜይል ሊልኩልን ይችላሉ። ለተጠቃላይ ይህን ድረገጽ ይሁን እንደዚሁም ደግሞ ዌብሳይቱን ምንድነው ይሄ ቴሌግራም እንትን ኢሜይላችንን መከታተል ያስፈልጋል ማለት ነው። ስለዚህ ለዛሬ የተዘጋጀው
ቪዲዮ ይህን ይመስላል። አላህ ሱብሓነሁ ወተዓላ በአግባቡ አፕሎድ አድርገው ከሚቀበላቸው ያደርገን። ሰላም ወበረካቱ።